ምኑ ነው የሚደምቅለት? በወንድማችን ሞት በጣም አልሞላለትም። በወንድማችን ሞት ምንድነው? ይኸው 9500 እኮ ላይክ እኮ ነው ያለው። ምኑ ነው እንዲደምቅለት? በወንድማችን ሞት እንዳልክ አሁን አርቲስት ነጻነት ወርቅነህ ተቀብሯል። በሱ ቀብር ላይ እንዳልክ አልተገኘም፣ አላለቀሰም። ላይገኝ ይችላል። ነው አይገኝም። ምናልባት እውነቱን ነው፣ ደንግጦለት አይደል፣ ወዶትም አይደለም። እውነቱን ነው ነገር። አይ በቃ ከእንዳልክ ጋር የሆነ ችግር አላችሁ ማለት ነው አንተ። እኔ ምንም ከዚህ በፊት በዚህ ጉዳይ ላይ በክርስቶስ ጉዳይ ብዙ የመሰከርኩለት ሰው እንጂ የእንዳልክ ጥላቻ እንደሌለ በግልጽ ታውቃለህ። ወደ ሌላ መውሰዱን አናውቅም። አርቲስት ነጻነት ወርቅነህ ሞት ላይ ቀብር ላይ የማይገኝበት ምን ምክንያት አለው? ምን አውቅም። እንደተገኘ እንዳልተገኘ የት አውቃለሁ? ተገኘ ልልህ ነው እንዴ? ኦኬ እርግጠኛ አይደለም። በአሁኑ ሰዓት ብሄድ ምናልባት ብዙ ሰዎች ቅያሜውን ሊያደርሱ እርግጠኛ ሆኜ ልንገርህ፣ አይሄድም። ለምን እርግጠኛ አልሆንልህም? አይሄድም። ከምን የተነሳ አይሄድም? ከምንም የሚነሳ አይሄድም። 4 ነጥብ። የሚወደው ከሆነ ሄዶ ያሳይ። አይሄድም። ኦኬ ማስመሰልማ ይቻላል። ቢሄድ ኖሮ ምንድን ነው ምናልባት አሁን እንዳልከው ቢሄድ ኖሮ ምንድን ነበር? በቃ አይሄድም። ወደ ሌላ ፖለቲካ መውሰዱን ትተውና መጀመሪያ ምን መሰለህ፣ እውነተኛ አዛኝ፣ እውነተኛ ያዘነ ሰው ሀዘኑን ይገልጻል። አከተመ። ሀዘን ትገልጻለህ። በሞተ ሰው ላይ ፖለቲካ አትሰራም። አከተመ። በህይወት እያለ እንዳልክ ደውሎ አውርቶ ስለ ክርስቶስ መስክሮለት ስለ ክርስቶስ ነግሮት ጸልዮለት ሲታመም አብሮት ሆኖ ቢሆን የጻፈው እኔ ከእንዳልክ ጎን ነኝ ከእንዳልክ ጎን። እንደማይደዋወሉ መረጃ አለ ዮኒ? እንደሚደዋወሉ ምናልባት ቢኖርስ? በደንብ አባቴ ምንድን ነው እኔ ስለማላቅ ነው። ስለዚህ ሙሉ መረጃ ሳይኖረን መጠን አንለፈለፈብኛል። ደውሎ ጠይቆት ስለ ጌታ መስክሮለት አውርቶት ጸልዮለት ያመመው ጊዜ አብሮት ሆኖ ምን ቢሆን አንደኛ እንዳልክ ልክ ነው። አይ ወንድሜን እኔ እኮ ስለ ክርስቶስ ስመሰክርለት ነበረ፣ ጌታን ሳያገኝ መሄዱ በጣም ያሳዝነኛል ብሎ ቢል ሁሉም ሰው ከሱ ጎን ነው። ይችን ነገር እየጠበቀ ቋ የሚያረጋት ነገር አለ እንዳልክ። ይሄ ጥሩ አይደለም። እየጠበቀ ታይሚንግ እኔ እንዳልክ ዮኒ እንዳልክ እዚህ ጋር የጻፈውን ወንድሞቼ እናቶቼ በብሽቀት በንዴት አይደለም አምኝበት ነው ላይክ ያደረኩት ማለት ነው። ምክንያቱም የተጻፈውን ጽሑፍ ልብ በሉ። የወንድማችንን አርቲስት ነጻነት ወርቅነህን ሞት የሚያቃልል አይደለም ነው። ባይሁን ማንም መነጋገር ያንተን ትርጓሜ ያንተ አይደለም። እኔ ጋር ፖለቲካ አትሰራም ብራዘር። ያንተን ትርጓሜ እኔ በጣም አውቀዋለሁ ሶሻል ሚዲያ። አንተ ፖለቲካ አትሰራም እኔ ጋር። እኔ ለፖለቲካ አይደለም። ያንተን ትርጓሜ ምን መሰለህ፣ አንተ ብትችል ማድረግ ያለብህ ሀጂ ሙፍቲን አላለም እንደዚህ። ሌላ እስላም ሲሞት አንድ ቀን እንደዚህ ጽፎ አያውቅም። የኦርቶዶክስ ልጅ ሲሞት ነው የኔ የጻፈው 4 ነጥብ። ስንት ሙስሊም ሞቷል ጽፎ ያውቃል እንደዚህ አይልም መቼ። ስለዚህ ምን እያልከኝ ነው? እኔ ድሮም ማላውቀው ኦርቶዶክስ ጥላቻው ነው። ቆዮኒ ምን እያልከኝ ነው? ድሮም ማላውቀው ዮኒ ማኛ። አሁን አንተ አንድ ጽሑፍ ታነብና ወይ አንድን ሰው ትሰማና ራስህ ኢቫሉዌት ያደረግከውን ያንን ነገርህን ተቀበለኝ እያልከኝ እያስገደድከኝ ነው አይደለም? ሌሎቹ ሲሞቱ እስላም ሲሞት ለምን አልጻፈም? ለምን አይጽፍም? ሀጂ ሙፍቲ አርፈዋሉ በስጋ ኦኬ። ካልሆነ እኔ እግዚአብሔር ነፍሳቸውን ይማር ነው የምለው። ካልሆነ የእኔ ማንነት ነው ስራው እግዚአብሔር እንጂ የሆነ ማኛ አይደለም። ሀጂ ሙፍቲን ግባና ስለ ሀጂ ሙፍቲ ጸጥ ለጥ፣ እስላም ሲሞት ጸጥ ለጥ ሁሉም ይላል። ኦርቶዶክስ ሲሞት ግን አርሲ ላይ ቢታረድ ምን ቢል ምንም ደንታ የሚሰጠው ሰው የለም። አንድ ሰው እንዴት ነው የሆነ ሰው እስኪሞት ጠብቆ እንደው በኢየሱስ አምኖ ነበር ወይ ብሎ እንደው በቃ ሃይማኖታዊ ፖለቲካ ለመስራት የሚሞክረው ብላችሁ የምትሉ ሰዎች ግን በጌታ ናችሁ? ድናችኋል? እንዳልኩ ወንድሜ እግዚአብሔር አምላክ አብዝቶ ይባርክ። አንተ የአባቴ ልጅ እንዳልክ እኮ ከኢየሱስ ውጭ እኮ ርዕስ አያውቅም። ቢዘምር ኢየሱስ ነው፣ ቢናገር ኢየሱስ ነው። ኢቭን አስተውላችሁ ከሆነ ጌም ላይ ራሱ እኮ ኢየሱስ የሚል ልጅ እኮ ነው። እና አሁን ጠብቆ ምናምን እና ጠብቆስ ምን ይበል? እንደው ታሞ ነበር እንደው እንትን አግኝቶ ነበር ይበል። ደግሞ እኮ ለሞቶ ሰው እኮ አይደለም ባይዘው እንደዛ ያለው ሰው ሲሞት እንደው በኢየሱስን አምኖ ነው ወይ ብዬ ጠይቃለሁ። እባካችሁ ኢየሱስን ሳታምኑ አትሙቱ አለ። እና ይሄ ለሞተው ነው አይደለም እኮ ወዳጆቼ።
ኢየሱስ ሲጠራ በጣም በቃ ምን ዝፍዝፍ የሚያደርጋችሁ ሰዎች ምንም ማድረግ አንችልም። የሆነ ሰው በስጋ ሲለይ እንደው መለየቱ እኮ የማይቀር ነው። ኢየሱስን አምኖ ነው ወይ የሞተው ብሎ መጠየቅ የአንድ የወንጌላዊ አማኝ የአንድ ጴንጤ ዲፎልት ነው። አባዬ በቃ እንደው አምኖ ነበር ወይ? ለምን ይሄ ሞት ለማንም አይቀርም፣ ግን አለ ሌላ ሞት። ከዛ የሚያስመልጠውን ኢየሱስን እንደው ይዞ ይሆን ብሎ ይጠይቃል ሰው። አንድ አማኝ እንደውም ይሄን ካልጠየቀ ነው ችግሩ። ስለ ኢየሱስ ለመናገር ስለ ኢየሱስ ለማውራት ልክ ያልሆነ ጊዜ ትክክል ያልሆነ ሰዓትም የለም። በሁሉም ጊዜ ያለ ጊዜው ኢየሱስ ይነገራል፣ ኢየሱስ ይሰበካል። ቢመራችሁም ይሄን ማወቅ አለባችሁ። ባይዘው ማመን አለብህ ይሄንን እና ወንጌላን አማኞች በተለይም እንዳልክ ዓለም የትኛውንም ነገር ብትሰጣት ትቀበላለች በደስታ። ፌዘኛ ብትሆን፣ ቀልደኛ ብትሆን፣ ቧልተኛ ብትሆን፣ ፖለቲከኛ ብትሆን እንደ በፊቱ እንደርብ እያደረክ በቃ ዓለምን ትቀበልሃለች። ዓለም የማትቀበልህ ኢየሱስን ስትሰጣት ነው። ኦኬ ዓለም ከአማኞች የማትቀበለው ኢየሱስን ምንም ነገር ትቀበልሃለች። ስለዚህ ኪፕ ጎይንግ ኪፕ ሻይኒንግ ብራዘር። ጌታ ካንተ ጋር ነው። ተባረክ። የጴንጤ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የኦርቶዶክስ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የአይሁድ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ ማለት ነው። ይሄንኛውን አይደለም። አሁን አንተ ምናልባት የተቆጣህበት የእንዳልክ ጽሑፍን ከሆነ የእንዳልክ ጽሑፍ ላይ እኔ ስህተት ብለህ ያልከውን ነገር እሱ ነው ያስቆጣህ ይመስለኛል። እንዳልክ ቢጽፍ ያውን ስሰማ የነበረው ሰዎች ሼር አድርገው ይስመጣ ድፍን ወንጌላውያን አማኞችን ስትሳደብ የነበረው አሁንም አትሄድ ሌላ ቦታ። ድፍን አማኝን አልተሳደብኩም። አየህ ችግራችሁ እናንተ የእናንተ ችግር ሲነገር ድፍን ጴንጤ ተሳደባል። ቀን እየጠበቁ አሁን ለምሳሌ እኔ እንዳልክ ሄዶ ከነፃነት ጋር ተነጋግሮ ቢሆን ወንጌልን ሰብኮት ቢሆን አብሮ በስልክ አውርቶት ቢሆን ሲታመም ጠይቆት ቢሆን ይሄንን የጻፈው እኔ እንዳልክ ደጋፊ ነኝ። አየህ አንድን ሰው እኔ አንተን አወቅኩ አይደለ? ሄ ኤርሚ እንደዚህ እኔ የገባኝ ነገር አለ እንደዚህ ነው ብዬ አስረድቼ አንተ በራስ መንገድ ሄደ የፈለግከውን ብትሆን አሞኬ ጉዳይ የፈለግኩትን ብጽፍ አይ ነግሬው ነበር ስለ ኢየሱስ ሰብኬዋለሁ ወይም ስለ ሌላ ነገር አውርቼዋለሁ የሚሰማኝ አይደለም የራሱ ጉዳይ ማለት መብት አለ። አንድ ሰው ልክ ሲወድቅ ጠብቀ ዜሮ ሲበጋ ጠብቀ በስጋ ማለፉን ጠብቀ የምትጽፈው ነገር ሌሎችን አያድንም። ሌሎችን እል ውስጥ አረመኔነትን ያሳያል፣ ጨካኝነትን ያሳያል፣ ክፉነትን ያሳያል። ያንን የተቃወምኩት መርዘኝነትን ያሳያል። እሱም ብቻ አይደለም በእስልምናም እየተናገርኩ ነው። ኦርቶዶክስ ጻድቅ ናት እያልኩ አይደለም። ግን እንደዚህ አይነት ጭካኔ ላይ መሰራት የሌለበት ነገር መሰራት የለበትም። ሰብኮት ቢሆን አናግሮት ቢሆን ስለ ክርስቶስ አንድ ቀን አውርቶት ቢሆንና ነፃነት ወርቅነህ በስጋ ቢያለፍ እኔ አዎ እንደ ጓደኛው ነበር፣ ሰብኮት ነበር፣ አውርተው ነበር፣ ስለ ክርስቶስ ተሰብኳል ብዬ። ሚስቱን ያልሰበከ ሌላው እንዴት ነው የሚሰብከው? የልጁን እናት ያልሰበከ ሌላውን ሊሰብክ አይችልም። ስታውዝ ዩ ፋሚሊ። ክርስትና ከቤት እንጂ ከውጭ አይጀምር። ክርስትና እኔ ስድን ቤተሰቦቼን አብሬ ነው ማዳን ያለብኝ መጀመሪያ፣ ሌላውን ለመስበክ አይደለም ሮጠው። ስለዚህ የሚጀመረው ነገር ስህተት ሲሰራ ነው። እንደዚህ ነገር አውርተው ታውቃለህ ወይ? የጻፍከው ነገር አውርተው ቢሆን ትክክል ነው የጻፍከው። አውርተው ማታውቀውን ሰው እንደዚህ ብለህ መጻፍ ሌሎችን እንደሚያስከፋ እንደሚያስቆጣ ማወቅ መቻል አለብን። በማንኛውም ቢሆን ሙስሊምም ቢሞት ሙስሊም ሲሞት ጽፈ በኢየሱስ ስትሆን ትድናለህ ማለት አይደለም። ሙስሊም ከሆነ ደውለህ አውራ። ጓደኛ ከሆነ የምታውቀው ሰው ከሆነ አውርተህ ነግረኸው አይ አልተግባባችሁም ከሞተ በቃ ተጠያቂ አይደለም። ያላደረግከውን ነገር ኢየሱስ ክርስቶስን ልደነፋበት አይደለም የሚያድነው። ክርስቶስ የምንኖረው ህይወት እንጂ መደንፊያና ሌላው ማብሸቂያ አይደለም። አሁንም የምትመክር ከሆነ የፓስተር ትዝታው መዝሙሮችንም መስበክ ትችላለህ፣ እናወራበታለን። ብዙ የምሄድበት ጉዳይ ስላለ ከዚህ በኋላ እያየው ሚዛናዊ ሆኜ ነው የምንቀሳቀሰው። ይሄ ጽሁፍ ነው አይደለ ያስቆጣህ? የእንዳልክ ጽሁፍ ትክክል። ኦኬ ቀደም እንዳነበብከው ነው እዚህም ጋር ያለው። እኔም ስክሪንሾት አድርጌ ያመጣሁት እንደው ብሎ የሚለው ነው። ከዚህ ቀጥሎ እዚህ ጋር ከታች ያለው ላይ በጌታ በኢየሱስ ስም ብሎ የአርቲስት ነፃነት ወርቅነህን ፎቶ አስቀምጦ ስክሪንሾት ሳደረገው ፎቶ ስለተቆረጠ እንጂ
ድንጋጤውና በሞቱ ላይ ያለውን ነገር ነው የተሰማው ማለት ነው። እና ምን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ባጭሯ እድሜያችን ዘላለማችንን እናስተካክል አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ አለ። አርቲስት ነፃነት ወርቅነህን እዚህ ጋር በሞቱ ላይ ወንድማችን እንዳልክ የቀለደበት ወይ ያላገጠበት ቅድም በእሱ ምክንያት እንደው እሱ እንኳን የጻፈው እዚህ ላይ ይሄ ነው ብዙውን ወንጌላውያን አማኞችን ሁሉ ጭምር ስትናገር የነበረበት ነገር ይሁን አግባብ አይደለም ነው ብዬ ግን ወንጌላውያን ስህተት የሰሩትን የመናገር መብት እሱ ትችላለህ። እሱን ማንም ይከለክልህ የለም። እኔ አልፈቅድልህም፣ እኔ አልከለክልህም። ግን ቀደም ግን በሙሉ ነበር በሙሉ የሚለውን አምጣ በሙሉ ቪዲዮ እኮ አለ። ቪዲዮ ስላለ በደንብ አርጌ አጭበርባሪውን፣ ሌባውን፣ በሱ ስም የሚነግዱትን በደንብ አርጌ ነግሬያቸዋለሁ። ገና ነግራቸዋለሁ በደንብ አርጌ። ጴንጤዎች በሙሉ እያልክ ነበር የነበረው ነው። በሰው ሞት የሚቀልዱ እያልክ በምን በሰው ሞት የሚቀልዱ እያልክ? አዎ አሉ። እና ታዲያ በደንብ ለምን መሰለህ እዚህ ጋር 11.4 ሺው በሰው ሞት ቀላጅ ነው። የትኛው ላይኩን አየው? አንተ ስለማታየው ነው። 11.4 ሺህ ስማኝ፣ 11.4 ሺህ ይጽናናልን ወይም ደግሞ የሆነ ነገር ሳይሆን በሞተ ሰው የተደሰተ ነው። ኢየሱስ ክርስቶስን ማምለክ እንዳልክ ጽሁፍ ላይ ምንድነው ስህተቱ? እስኪ ንገረኝ። እኔ በጣም አልሰማ ፈልጋለሁ። ለምን ሌላ ጊዜ አልጻፈውም? አሁን ምን መሰለህ ኢየሱስ ክርስቶስን ለመስበክ አሁን ለምሳሌ እንትናን አሰብከው፣ ነፃነት ሄዷል። አትሰብከው፣ ይሰብከዋል። ነፃነትን ያስነሳው እሱ። አሁን ይኸውልህ እሱ መንፈሱ ካለው ያስነሳው። እስቲ አያደርገውም፣ አይችለውምም፣ አልተቀባም። ማድረግ የሚችለው ምንድን ነው? ሰው ሲሞት እንደ ባህላችን የኢትዮጵያዊ ሲሆን አይደለም የሌላው እምነት የሌለው አይስፒድ ሲመጣ ሰው ፌመስ ስለሆነ ለማየት እንኳን ሄደዋል። የሰው ልጅ ባህሪ ባይ ኔቸር ስትሞት መጽናናትን ነው የምትፈልገው። ተስኦ ይጋርደው። ይሄ ደግሞ ጌታ ኢየሱስ ነፍስን ይማረው ወይም ደግሞ በጌታ ኢየሱስ የሆነ ብሎ መልካም ነገር መጽሐፍ ምንድን ነው የከበዳቸው? ፖለቲካ መስራቱ ለምን አስፈለገ ንገረኝ። ይሄ ብቻ ሳይሆን ስለ ሙስሊሙ አያገባኝም ስላልክ ነው። የሙስሊሞችንም ነው የተናገርኩት። ስለዚህ አንድ ፕሮቴስታንት ሲሞት በነሱ በጽሁፍ የሚያላግጥ አንድ የታወቀ ፓስተር ሲሞት በነሱ የሚያላግጥ ወይም አንድ የታወቀ ሙስሊም ይቅርታ ጴንጤ አርቲስት ቢሞት በእነሱ የሚያላግጡ ታዋቂ ሰዎች አይኖሩ። እንዳልክ ታዋቂ ሰው አይደለም አትለኝም። እሱነቱን ተጠቅሞ ነው እንደዚህ ያለው እንጂ ማንም ሌላ ሰው ቢል ማንም አቴንሽን አይሰጠውም። እኔ የሆነ ነገር ታዋቂ ሰው ጥፋቱ እንደተነገረኝ ምንድነው? ጥፋቱን የምነግርህ እዚህ ጋር ይኸውልህ፣ አሁን ሰው ሲሞት ያለውን ኢንቴንሽናሊ መጽሐፍ የፈለገውን እዚህ ጋር ከጽሁፉ ተጀርባ አለ። ልክ እንደ መጽሐፍ ቅዱስ ትርጉሙ ይለያያል ነው የምትለኝ አይደለ? ልክ እንደ ሌላ ነገር ስታነበው የምታነበው ይለያያል ነው። አሁን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ ጠይቅ ነበር። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ። ምንድነው አሁን እዚህ ጋር ኦርቶዶክስ በደንብ አድርጎ ለሚገባው ኦርቶዶክስ ኢየሱስን ስለማታምን ሲኦል ገብቷል ነው መሴጁ። ዲስ ኢዝ ዋት ኢት ኢዝ። አንተ ካልገባ አላውቅም። እኔ ከገባኝ ግን ሌሎቹንም ብትናገር ቀኔ ነው የተናገረው። ኦርቶዶክስ አታውቅም ክርስቶስን። ስለዚህ መሞቷ ሲኦል ገብታችኋል፣ እንጦሮጦስ ገብታችኋል ነው መልእክቱ። ይሄ የኦርቶዶክሳውያኑ መልስ በዚህ አቅጣጫ ላይ አሁን አንተ እንዳልከው በአንተ ትርጓሜ እንዳልክ እንደዛ ብሎ አላለም። አንተ የተረዳው የዚህን ጽሁፍ ትርጓሜውን የተረዳው አሁን አንተ ባልከው መሰረት ነው። አንተ ባልከው እንዳልክ የጻፈውን ጽሁፍ አንተ በተረዳህበት ትርጓሜ ላይ ቆሜ ልጠይቅህ። ኦርቶዶክሳውያን ተዋሕዶ ቤተክርስቲያን አማኞች ታዲያ ከ98 በመቶ የሚሆነው ከ198 በመቶ የሚሆነው ህዝብ ከሞቱ በኋላ የት ነው የምትገባው ተብሎ ሲባል የት ነው የሚለው? ሲኦል አይደል? ኦርቶዶክስ የሚለው ስላልክ አይደል? ቆይ ጴንጤ የሆነው ሲኦል የሚገባ የለም።
ኖ እኔ እሱኛው ይሄኛውን ጨርስና ከዛ እንመጣለን። አሁን ስናወራ ተመሳሳይ ነገር ለጴንጤ ሲሆን ነው አትበል። እኔ ለጴንጤ ሲሆን ነው አልልም። ስላልኩ አይደለም እኔ ክርስቶስ የምገባው እኔ ገነት እገባለሁ ስላልኩ አልገባም። ቆይ 98% የኦርቶዶክስ አማኝ ሲጠይቅ 90 አይደለም 100% ኖ 100% ኦርቶዶክስ ቢያንስ ነው 2% ልተው ብዬ ነው። እኔ ጨምሬ ልበልልህ። ቆይ እኔ ጨምሬ ልበልልህ 100 ኦርቶዶክስ በእኔ ስራ የሚገባኝ አይደለም፣ ገነትን በእኔ ስራ ልወርስ አልችልም የምትል እምነት አላት። በእኔ ስራ በሱ ቸርነት ልድን እችላለሁ። በእኔ ስራ ግን ምንድነው ነው የሚሉት? በስራዬ ነው አይደል? ምንድነው የሚሉት ታዲያ? ይሁን እዚህ ምንድነው የሚሉ አንተ ነው አይደለም። የአረዳድ ችግር እንደሆነ እነግርሃለሁ። ኦርቶዶክስ የምትለው እኔ ምድር ላይ የምሰራው የጽድቅ ስራ ለገነት የሚያበቃኝ አይደለም። እኔ በስራዬ ነው የምጸድቀው፣ በስራዬ ነው ምድር። ይሄ አረዳድ ነው። አቀድም አንተ አሁን እንደተረዳው አረዳድ አይደለም። ለምንድን ነው አረዳድ እንዳልሆነማ የምነግርህ እንዴ? ቆይ ክርስቶስን እያመንኩኝ ሰው ባረድ እድናለሁ እንዴ? እጸድቃለሁ እንዴ? ክርስቶስን አምኜ ብዘሙት እጸድቃለሁ እንዴ? እስቲ ንገረኝ አንተ፣ አስረዳኝ በምትፈልገው። ክርስቶስን አምኜ እድሜን ሙሉ ስዘሙት ብኖር፣ እድሜን ሙሉ ስዘርፍ ብኖር፣ እድሜን ሙሉ ወንጀል እየሰራው ክርስቶስን አላቭ ዩ ጂሰስ እያልኩ ብኖር እጸድቃለሁ? እስቲ ንገረኝ። ኦርቶዶክሳውያን ከሞት በኋላ የት ነው የሚገቡት ነው ብለህ የምታምነው? እነሱ የሚሉት ራሳቸው በአደባባይ እነሱ የሚሉት በአደባባይ። በጣም ጥሩ። ኦርቶዶክስ ሆኑ ሲሞቱ በአደባባይ የፍርዱን የሚሰጠው ኢየሱስ ክርስቶስ ነው ብለው ነው የሚያምኑ። ስለዚህ የት እንደሚገቡ አያውቁም። ፍርዱ የሱ ነው። የት እንደሚገቡ አያውቁም። ይሄ ከማክበር እንጂ ከመደንፋት አለ። ምንድነው? በመጀመሪያ በዚህ 10 ዓመት ውስጥ እኔ ወንጌል የምሰብከው ወንጌል ስሰብክ ለወንጌል ጠንቅ የሆነ ለምንድነው በአይሁዳውያን እምነት ላይ ስናገር በግማራ በታልሙድ ላይ ባለ በሚሽና በሚባል መጽሐፍቶቻቸው ላይ የአይሁዳውያን ማለት ነው ከታናክ ውጭ ባለው ላይ ትክክል አይደለም ብዬ ስናገር ለምንድን ነው እሱ ሁላችሁ መታችሁ ትማራላችሁ። ኦርቶዶክሳውያን ሁሉ ጭምር ማስታወሻ ደብተር ይዘው መጥተው ይማራሉ። ግን አንድ ቀንም ኤርሚያስ ከአይሁዳውያን ጋር በሚነጋገርበት ጉዳይ ትክክል ያልሆነውን ነገር አሳያቸው ብሎ የሚል አንድ ቀን ተቃውሞም ደግሞ የመደገፍም ሀሳብም መጥቶ አያውቅም። እኔ ድጋፋውን ፈልጌ አይደለም። እኔ በኦርቶዶክስም በወንጌላውያን አማኞችም ላይ በአይሁዳውያንም ላይ በሶስቱ ላይ በተለይ ታርጌት አድርጌ ወንጌል አገለግላለሁ። እስልምናም ላይ ወንጌልን አገለግላለሁ። እስልምና ላይ ቤት ከፍቼ ስጠራ አንዳቸውም አይመጡ፣ አንዳቸውም መጥተውም አያውቁ። ለምሳሌ በወር ውስጥ ወደ 4 ጊዜ ጥሪ አቅርቤ ነበረ። አንዳቸውም ይመጡ ሁሉ አንዳቸውም። እስኪ ሙስሊም የሆነ ይግባና እነሱ የእስራኤል አምላክ ማነው አምላካቸው አላህ ብለው የሚጠሩት እስራኤልን ከግብፅ ምድር መርቶ ያወጣ ነው ብለው እስኪ ይናገሩና በብሉይ ኪዳን መጽሐፍት እስኪ ከኔ ጋር ይነጋገሩ። አያደርጉትም፣ አይደፍሩትም። ኦኬ ደጋግሜ ጥሪ አቅርቤያለሁ። ካሉ እስኪ ይምጡና ስለ እስልምና ጥሪ ማድረግ ፈልገህ ነው? ኦኬ ስለ ጥሪ አይደለም። እኔ ቤቴን ከፍቼ በዚህ ጉዳይ ላይ ከዚህ በፊት ያወራሁበት ጉዳይ ላይ ለምን እሱን ሁሉ አታነሱም ነው? ኦኬ እኔ በኦርቶዶክስ ሃይማኖት አብዛኛው ምን መስል አይሁድ ብታወራ ኢትዮጵያውያን አይሁዶች እስራኤል የሚኖሩ ካልሆኑ የሉ። ስለዚህ ብዙ ሰው ገብቶ ያንን አያይም። አብዛኛው ጊዜ ግን ባለው ቆይ ከተናገርኩት ጋር ስህተት ካለ ይሄ ስህተት ነው በለኝ። አብዛኛው አንተ የምትሰራው ክርስትና ኦርቶዶክስን በተገናኘ ነው 90%። ለምን አንተ ለምን በእስልምና ላይ አትሰራም? 90% ኢትዮጵያ ላይ ኦርቶዶክስም እስልምናም አለ። ልክ ነው አይደለ? የጌታ ማዳን ለእስልምናም ለኦርቶዶክስም ለአይሁድም ለግሪክ ለባሪያ ለጨዋ ለሴሳ አይባልም። ስለዚህ ትንሹን አቻችሎ አንተ ላታውቀው ትችላለህ። ኦርቶዶክስ ላይ ታርጌት አድርጌ የምሰራው ገባኝ። ስላደግኩባት ነው ምናምን ልትለኝ ነው። አንደኛ ገባኝ እኮ ስላደግኩባት ስላቆረብኩባት ድቁና ስለተሰጠኝ ነው። አንተ ጋር ግን እስልምናን የሚያውቁ በደንብ ከእስልምና ወደ ክርስትና የመጡ የበቁ አሉ። ከእስልምና አንተ ባታቅ ከነሱ እየተማርክ ቤት እየጋበዝክ ለምን ስለ እስልምና ኦርቶዶክስን በምታደርገው ደረጃ ሳይሆን ሩቡን ለምን እስልምና ላይ አትሰራም? እየነገርኩ ሆኒ በወር ውስጥ 4 ጊዜ ጥሪ አቅርቤላቸው አንድ ወፍ የደረሰ እኮ ሙስሊም የለም እኮ ነው ብዬምልህ አለ ብለው የሚሉ ከሆነ እኮ እያልኩ ነው። አሁን እዚህ እየሰማረ 3700 ሰው አለ ብሎ የሚል ከሆነ አለ ብሎ የሚል ከሆነ ያሉ ሙስሊሞች ካሉ
ሲገቡ ከኔ ጋር የሚያወሩት በዚህ ጉዳይ ላይ ነው። እነሱ አምላካችን ብለው የሚጠሩት አላህ የብሉይ ኪዳንን የእስራኤልን ነቢያት መርቶ በመንፈሱ ትንቢት አናግሯቸዋል ብለው የሚሉ ከሆነ ከኢብራሂም ብለው ከሚሉት ከአብርሃም ጀምሮ ማለት ነው ሙሴንም ሆነ ኢሳያስን ሌሎችም በሙሉ ነቢያትን አናግሯቸዋል ብለው የሚሉ አይነት ከሆነ ይምጡና ከኔ ጋር ያወሩ። እስራኤልን ከግብፅ ምድር ያወጣው እና የመራው አላህ ነው ብለው የሚሉ ከሆነ መጥተው እስኪ ያወሩ ነው እያልኩ ያለሁት። መልካም ሰምታችኋል። ሙስሊሞች ጥሪ ቀርቦላችኋል። ጥሪውን ተቀብላችሁ የምትመጡ ካላችሁ እሰየው፣ ደስ ይለኛል። ዘማርያም ወይም ያሬድ ብትኖሩ ደስ ይለኝ ነበር። ዛሬ ገብታችሁ ሀሳባችሁን ብትገልጹ ደስ ይለኛል። በመጀመሪያ የተነጋገርነው ላይ እኔ ስለ እንዳልክ የተናገርኩበት ላይ እንዳልክ ማለት የፈለገውም በግልጽ ነግሬሃለሁ። ማለት የፈለገው ኦርቶዶክሶች ሲኦል ናችሁ፣ መጽሐፍ ነገር የሚጻፍ ነገር ይዛል። ኦርቶዶክስ ቴክኒካል ያለው ምንድን ነው? ኦርቶዶክስ ኢየሱስን አታውቁም። የአንተ ትርጓሜ ነው ግን እንዳልክ የኔ አይደለም። የአብዛኛው ህዝብ ትርጓሜ ይሄ ነው፣ የኔ አይደለም እኮ። የእናንተ ትርጓሜ ነው የተሳሳተው። የእናንተ ሳይሆን አልኩ እኮ። አሁን ለምሳሌ የአንተ ትርጓሜ የምትለውን አንተ የፈለግከውን ብለህ አሁን ለምሳሌ እናንተ እንደፈለጋችሁ ተርጉማችሁት ነው እንጂ አላልኩም ማለት አይቻልም። ያልከው ቀን ጠብቀ ኢንቴንሽናል ያንን ካልከኝ ያ ፐርፐዝ ለዛ ነው የሚውለው። ሌላ ልትለኝ አትችልም። ኢንቴንሽናል ሌላ ቀን ቢልኮ ነገርኩ። ሌላ ቀን ቢልኮ ሌላ ሁሌ ነው የሚጽፈው እንዳልን ሁሌ ነው። በጣም የተቀየረ ሰው ነው ብዬ እንደኔ የጮለት የለም። ማምጣ እንዳልክ ማውራት የሚፈልገው ስለ ኢየሱስ ነው። ከኢየሱስ ውጭ መስማት አይፈልግም። በኢየሱስ የተባረከ ነው። ትልቅ ለውጥ አለው እያልኩ ተናግሬያለሁ ብዙ ጊዜ። ምን አጠፋው? ዌፐን አትጠቀምም። ዌፐኑ ምን መሰለህ? ዌፐን ያደረገው ምንድን ነው? ይሄ ልጅ በመጀመሪያ በጻፈው ላይ እና ፒክቸሩን ፖስት ባደረገው ላይ አንድ ሰው ኔጌቲቭ ነገር አልጻፈም። በጌታ በኢየሱስ ስም ብሎ ደንግጦ ባለርገው ስክሪንሻት ላይ አንድ ኦርቶዶክስ መጥቶ እዛ ላይ ኮምፕሌን አላረገበትም። አንድ በጌታ በኢየሱስ ስም ምን ሆኖ ነው ብሎ ጻፈ እና ፖስተ። there was nobody። የላኛው ግን ሲጽፍ ኦርቶዶክስ ተቃወሙት አይደል? የላኛውን ሲጽፍ የላኛው ምን ለማድረግ ፈልጎ ነው የጻፈው? ምን ለማድረግ ምን ፈልጎ እንደጻፈ የህዝቡንም ያንተንም ኮሜንት ተወውና ለመጀመሪያ ተወውና ማለት ለጊዜው ተወውና እንዳልክ ይሄን ጽሁፍ ግን ሲጽፍ የዚህ ፊት ለፊት ላይ ያስቀመጥኩትን ስክሪንሾት ያደረኩትን እሱን ግን ሲጽፍ ኦርቶዶክሳውያኑ መጮህ ጀመሩ አይደል? ምን ብሎ ስላለ ምን ብሎ ስላለ ኢየሱስ ስላለ ነው እንዳትለኝ አይደል? ቆይ አዎ ይሄ ነው ችግር። አየህ ዮኒ እኔ ኢየሱስን በድፍረት አንተ ሴቭ ያደረክ ቆይ አድመጠኝ ዮኒ ልጨርሳ። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ አለ። በአጭሯ እድሜያችሁ ዘላለማችንን አስተካክለን ብንሄድ ጥሩ ነው አለ። ኢየሱስን ሳትቀበሉ እንዳትሞቱ ብሎ ስላለ ነው ኦርቶዶክሳውያኑ በሙሉ የተበሳጩት። አየህ እንዴት ፖለቲካ እንደሚሰራው አየህ። ይሄ ነው ማለት ራይት ዮኒ ችግሩ ይሄ ሀዘን ነው። ይሄው ሀዘን ስለ ሀዘን አይደለም። ሀዘንንማ ደንግጦ በኢየሱስም አለ። በአርቲስት ነፃነት ወርቅነህ ሞት ላይ አላላገጥም እንዳልክ ለእውነት አይደል? እኔ የማቀህ ዮኒ ሚዛናዊ የሆነ ስታወራ ነው። ያን ሚዛናዊነትን ግን አሁን አንዳንድ ቦታ ላይ ልትጥል እንደሆነ እያየው ነው። ለአንተ ስላልተመቸ ተጣለ ማለት አይደለም። ለአንተ አልተመቸም የኔ ንግግር ማለት ተጣለ ማለት አይደለም። ለአንተ ሲመች ዮናስ ሐቀኛ ነው፣ ለአንተ ሳይመች ዮናስ ሐቀኛ አይደለም፣ አይሰራም። እኔ እኮ የሚጠቅመኝ ለእንዳልክ ባሽቃበት ነው፣ ጴንጤ እንዲወደኝ ነው። ለጴንጤ ሳይሆን ለሐቅ ነው የምቆም። በኢየሱስ ስም ብሎ የአርቲስት ነፃነት ወርቅነህን ፎቶ ለጥፎ ለምን አልተቃወሙትም? ምንም አልተቃወሙትም አይደል? ስለዚህ ኢየሱስ ዛላለ ወይስ የለም? ቆይ ልንገርህ፣ ለምንድን ያልተቃወሙት? ከፍ አድርገኝ ፕሊስ ሲሆን እንደ በጌታ ለምንድን ያልተቃወሙት? ኦኬ እቺን ቃል እዛ ጋር አልተጠቀማትም። በኢየሱስ ስም አለ እኮ አልተጠቀማትም። አይ ኖ ወይት ዮኒ ለምንድን ነው ያን ያልተቃወሙት? እቺን ቃል እዛ ጋር አልተጠቀማትም። በኢየሱስ ስም ብሎ በጌታ ሶሪ ስክሪንሾት ስለሆነ ማለት ነው። በዚህኛው ላይ ነው ፌስቡክ ያለው፣ ለዛ ነው በጌታ በኢየሱስ ክርስቶስ ስም ከማለትና አይኑ እንባ ያቀረረ እንባ ያፈሰሰ አይነት ኢሞጂ ከማስቀመጥ በቀር ሌላ የለም። አሁን እዚህ ጋር ተቃውሞ ልጨርስ
ልጨርሳ። ሌሎቻችሁ ታች ሪኩዌስት ያደርጋችሁኝ ተዉ። እውቀት የሌላችሁ ሰው በስሜት መሆን የምትፈልጉ ኦርቶዶክስ መሆን ከጴንጤ አትላኩልኝ። እውቀት የላችሁ ተዉት። እሱ አሁን የምፈልገው እውቀት ያላቸው የዋሂድ የሙስሊሙ ካለ ናግባ፣ የኦርቶዶክስ ብቃት ያላችሁ እፎይ ካለ መዝሙር ያሬድ ካለ ዘማርያም ካላችሁ ንጉብና ተነጋገሩ። ይኸው መድረክ አላችሁ። እዚህ ጋር ብሎ የሚለው ኢየሱስን ሳትቀበሉ እንዳትሞቱ ብሎ ስላለ ነው። እንግዲህ አሁን ወይ እዚህ ጋር ተቃውሞ አይደኑ ምን ያህል ይኸውልህ ምን አለ? አሁን የመጀመሪያው ነው ጸቡ። የመጀመሪያው ምን መሰለህ? አሁን ሰው ሲሞት ይሄ ፔጅ ስንት ኮሜንት አለው? ይሄ ፔጅ ስንት ኮሜንት አለው? ኮሜንቱን አላየሁም። አንተን ስክሪንሻት አድርገህ ያመጣኸው ለብሽቀት ዮኒ ለማናደድ እንዳልክ ደግሞ ትክክል ነገር ሳይጽፍ ቀርቶ እሱን ለመደገፍ ሳይሆን የማምንበትን ትክክለኛውን ነገር ስለጻፈ እኔ ላይክ አድርጌያለሁ። በወንድማችን በአርቲስት ነፃነት ወርቅነህ ሞት ላይ አላላገጠም፣ አልቀለደም። በሀዘኑ የሀዘን ተካፋይ እንደሆነ አውቃለሁ እንዳልክዬ ማለት ነው። እኛም ሁሉ ጭምር ማንም በፍልቅልቅነቱ ነፃነት ወርቅነህን የማያስበው ኢትዮጵያዊ የለም። እኔ አሽሙርን ለምንድን ነው ግትር? አሽሙር አይደለም፣ አሽሙር ነው አይደለም። አሽሙርን ማታች እኔን አትሸውደኝም ብራ። አይደለም ካልሆነ ነገርኩ። የሆነ ሰው ሞተ። ምንድን ነው አንተ የምትለው? አሁን አንተ አንተ ምን አልከኝ? ስትገባ ያልከኝ ምንድን ነው? ወንድማችን አርቲስት ነፃነት ወርቅነህ በመሞቱ በማረፉ አዝኛለሁ አይደል አልከኝ? አዎ። ሌላ የጨማመርከው ነገር አለ? የለም። ተባረክ። አለቀ። Is that so hard? Is that so hard? Tell me. ይሄ ከባድ ነው? አንድ ሰው ሲያርፍ፣ አንድ ሰው በስጋ ሲለየን ሀዘናችንን እንቀርጻለን፣ እንለያያለን። አለቀ። መስበክ ስንፈልግ እሱ መድረኩን ያላገኘበት ቦታ አለ። የመስበኪያ ኢየሱስ ክርስቶስን መስበኪያ ያላገኘበት መንገድ አለ። እንዳልክ በኢየሱስ ክርስቶስ እንደሚያምን እማያውቅ ሰው አለ በአሁን ሰዓት ኢትዮጵያዊ ሆኖ? የለም። ኤቭሪባዲ ኖውስ ስለ ኢየሱስ ክርስቶስ። ሰው ይሄ ምን ለማድረግ የተመጣ አካሄድ እንደሆነ ኦርቶዶክሶች አትሰድቁም፣ በቃ ሙታን ናችሁ። ኢየሱስን ስለማታመልኩ ሙታን ናችሁ። ሙስሊም ሆነ ያለው ቆይ እንደዚህ ከጻፈ እንደዚህ እንጽፏል አይደለ? ለምን ሀጂ ሙፍቲ የሞቱ ጊዜ ለምን እንደዚህ አድርጎ አልጻፈም? ዘግበኝ እስቲ አንተ። ሀጂ ሙፍቲ ሞተዋል፣ በክርስቶስ አይደሉ። ሀጂ ሙፍቲ ሲሞቱ ደንግጦ ጽፎ ያቺን ነገር ለምን አላለም? እኩል የሚያያቸው ከሆነ ለምን አላረገው? መቼ ነው ብሎ ያለው? እዚህ ጋር ሲጽፍ እዚህ ጋር ምንድን ነው ብሎ ያለው? አሁን ማለት ነው። ሀጂ ሙፍቲ የሞቱ ጊዜ እሱ ጴንጤ ነበር፣ በቅርብ ነው። ቆይ አንተ ጌታን ሳታምን ጌታን ሳትቀበል በፊት የነበረ ስለ ኢየሱስ ክርስቶስ የነበረ መረዳትና አሁን ያለ መረዳት አንድ አይነት ነው? በጣም ተመሳሳይ፣ ብዙ ልዩነት የለውም። በእኔ ልዩነት የለውም፣ ብዙ ልዩነት የለውም። ምክንያቱም በፊትም አመጣልሃለሁ ቪዲዮዎች፣ በክርስቶስ ማልደራደር ሰው ነኝ፣ አሁንም አልደራደር። ከዚህ በኋላ ግን አሁን በቤተክርስቲያን ገብተህ ትምህርት ብትማር ኖሮ ከዚህ በፊት ከነበረ በኢየሱስ ክርስቶስ ላይ ያለህን እምነት በእውቀት ደረጃ ሞር ታዳብረው ነበር ወይስ አታዳብረውም ነበር? ሁሌ በትምህርት ሁሉ ነገራችን ይዳብራል። ማንም ሰው ሲማር ይዳብራል። አብሶሉ አንተም ጭምር ማለት ነው። ልክ ነው። ስለዚህ ትናንትና ከነበረ ስለ ጌታ ስለ ኢየሱስ ክርስቶስ ከነበረ እውቀት ሞር በቤተክርስቲያን ውስጥ ገብተህ መሰረታዊ ክርስትና ትምህርት ብትማር ኖሮ ይበልጥ እያወቅከው ትሄዳለህ አይደል? ጌታ ያመንነው ጌታ ይበልጥ እያወቅነው እንሄዳለን አይደል? ትክክል። ልክ ነው። አሁን እንዳልክ በጌታ በኢየሱስ ክርስቶስ ከማመኑ በፊት የነበረው እንደ አንድ ኦርቶዶክሳዊ ዲያቆን የነበረው እውቀት አለ፣ ስለ ኢየሱስ ክርስቶስ ማለት ነው። እንደ አንድ ኦርቶዶክሳዊ ቤተክርስቲያን ዲያቆን የነበረው እውቀት አለ። ከዛም ደግሞ ወደ ጌታም ከመጣ በኋላ ደግሞ በቤተክርስቲያን ተይዞ ትምህርት ሳይማር ሳይጠመቅ በፊት የነበረው እውቀት አለ፣ ገና ወደ ጌታ የመጣበት ጊዜ ማለት ነው። ያኔ የነበረው እውቀትና አሁን ያለው እውቀት አንድ አይነት ነው? እንዳልክ አይደለም፣ በፍጹም አይደለም። ለምን ስትማር እየጨመርክ ትሄዳለህ። ራይት። በእውነተኛ ቤተክርስቲያን ነው ያለው፣ በእውነተኛ አገልጋይ ስር ነው ያለው። ነቢ ጥሌ ጋር ስላለ ስለ ኢየሱስ ክርስቶስ እያንዳንዱ ቀን ስለ ዘላለም ሕይወት በስሙ በማመን የሚገኘውን የኃጢአትን ይቅርታ
በስብከትም ብቻ ሳይሆን በትምህርት መልክ በደንብ ቅዱሳት መጽሐፍትን በትኖ በእግዚአብሔር ጸጋ የሚያስተምረው ወንድማችን ጥሌ ጋር ስላለ አሁን እንዳልክ የትናንትናው እንዳልክ እንዳይደለ እኔ መሰክራለሁ። በምን በእውቀት ማለት ነው። ማለት በእግዚአብሔር ልጅ ላይ ያለው መረዳት ከተማረው ከተመገበው ከጠጣው ጤናማ ትምህርትና ከተመገበው ትምህርት አኳያ የበለጠ ሆኗል ማለት ነው። ስለዚህ ትናንትና ሰው ሲሞት ነፍስ ይማር ብሎ ይጽፍ የነበረ ሰውዬ አሁን ነፍስ ይማር ብሎ እኮ መጽሐፍን እኮ እንደ አንድ ኢትዮጵያዊ እኮ ምናምን ነገር ሊያደርገው ይችላል። ሲጀምር ነፍስ ይማር ብሎ እንዳልክ ታዋቂ የቴሌቪዥን ሰው ነው፣ የሚታወቅ ሰው ነው፣ ፐብሊክ ፊገር ነው። ነፍስ ይማር ብሎ ስላለ ዮኒ ማኛ የሚባል ፐብሊክ ፊገር ነው፣ ታዋቂ ነው በዓለም ዙሪያ። ነፍስ ይማር ብለህ ብትል ኤርሚያስ እንዳቂሚቲው የሚፍጨረጨረው ነገር አለ፣ የሚታወቀው ነገር አለ በዓለም ዙሪያ። ነፍስ ይማር ብለህ ብትል ምንም አናመጣ። ያንተም ነፍስ ይማር፣ የእንዳልክም ነፍስ ይማር፣ የኔም ነፍስ ይማር፣ የኦርቶዶክስም ነፍስ ይማር፣ የካቶሊክም ነፍስ ይማር፣ የጴንጤውም ነፍስ ይማር፣ የሙስሊሙም ነፍስ ይማር ቢደመር ማንንም ከጥፋት አያድነውም። ከስር ጽፏል እኮ ብራዘር ማ አልተግባባንም። ከስር በጌታ በኢየሱስ ክርስቶስ ስም አለ እኮ። ልታይ ያልፈለግከው ነገር በጌታ በኢየሱስ ክርስቶስ ስም ማለት ጌታውን ጠቅሷል። ቆይ እንዳልክ ዮኒዬ ደንግጦ እኮ ነው። አንተ ስደነግጥ በኢየሱስ ስም ብለህ ትልል እንዴ? ትክክል። በቃ እንዳልክ የአርቲስት ከዛ አልደመቀለትም ይመስለኛል። እውነቱን ነው የምነግርህ። ምኑ ነው የሚደምቅለት? አልደመቀለትም። ላይኩ በጣም አልሞላለትም። በወንድማችን ሞት ምንድን ነው 9500 እኮ ላይክ እኮ ነው ያለው። ምኑ ነው እንዲደምቅለት? በወንድማችን ሞት እንዳልክ አሁን አርቲስት ነጻነት ወርቅነህ ተቀብሯል። በሱ ቀብር ላይ እንዳልክ አልተገኘም፣ አላለቀሰም። ላይገኝ ይችላል አና ነው አይገኝም። ምናልባት እውነቱን ነው ደንግጦለት አይደል፣ ወዶትም አይደለም። እውነቱን ነው ነገር። አይ በቃ ከእንዳልክ ጋር የሆነ ችግር አላችሁ ማለት ነው። አንተ እኔ ምንም ከዚህ በፊት በዚህ ጉዳይ ላይ በክርስቶስ ጉዳይ ብዙ የመሰከርኩለት ሰው እንጂ የእንዳልክ ጥላቻ እንደሌለ በግልጽ ታውቃለህ። ወደ ሌላ መውሰዱን አናቁም። አርቲስት ነጻነት ወርቅነህ ሞት ላይ ቀብር ላይ የማይገኝበት ምን ምክንያት አለው? ምን እንደተገኘ እንዳልተገኘ የት አውቃለሁ? ሳይገኝ ተገኘ ልልህ ነው እንዴ? ኦኬ እርግጠኛ አይደለም። በአሁኑ ሰዓት ብሄድ ምናልባት ብዙ ሰዎች ቅያሜውን ሊያደርሱ እርግጠኛ ሆኜ ልንገርህ፣ አይሄድም። ለምን እርግጠኛ አልሆንልህም? አይሄድም። ከምን የተነሳ አይሄድም? ከምንም የሚነሳ አይሄድም። 4 ነጥብ። የሚወደው ከሆነ ሄዶ ያሳይ። አይሄድም። ኦኬ ማስመሰልማ ይቻላል። ቢሄድ ኖሮ ምንድን ነው ምናልባት አሁን እንዳልከው ቢሄድ ኖሮ ምንድን ነበር? በቃ አይሄድም። ወደ ሌላ ፖለቲካ መውሰዱን ትተውና መጀመሪያ ምን መሰለ፣ እውነተኛ አዛኝ እውነተኛ ያዘነ ሰው ሀዘኑን ይገልጻል። አከተመ። ሀዘን ትገልጻለህ። በሞተ ሰው ላይ ፖለቲካ አትሰራ። አከተመ። በህይወት እያለ እንዳልክ ደውሎ አውርቶ ስለ ክርስቶስ መስክሮለት ስለ ክርስቶስ ነግሮት ጸልዮለት ሲታመም አብሮት ሆኖ ቢሆን የጻፈው እኔ ከእንዳልክ ጎን ነኝ ከእንዳልክ ጎን። እንደማይደዋወሉ መረጃ አለ ዮኒ? እንደሚደዋወሉ ምናልባት ቢኖርስ? በደንብ አባቴ ምንድን ነው ስለማላቅ ነው። ስለዚህ ሙሉ መረጃ ሳይኖረን መጠን አንለፈለፈብኛል። ደውሎ ጠይቆት ስለ ጌታ መስክሮለት አውርቶት ጸልዮለት ያመመው ጊዜ አብሮት ሆኖ ምን ቢሆን አንደኛ እንዳልክ ልክ ነው። አይ ወንድሜን እኔ እኮ ስለ ክርስቶስ መሰክርለት ነበረ፣ ጌታን ሳያገኝ መሄዱ በጣም ያሳዝነኛል ብሎ ቢል ሁሉም ሰው ከሱ ጎን ነው። ይችን ነገር እየጠበቀ ቋም የሚያረጋት ነገር አለ እንዳልክ። ይሄ ጥሩ አይደለም። እየጠበቀ ታይሚንግ እኔ እንዳልክ ዮኒ እንዳልክ እዚህ ጋር የጻፈውን ወንድሞቼ እናቶቼ በብሽቀት በንዴት አይደለም አምኝበት ነው ላይክ ያደረኩት ማለት ነው። ምክንያቱም የተጻፈውን ጽሑፍ ልብ በሉ። የወንድማችንን አርቲስት ነጻነት ወርቅነህን ሞት የሚያቃልል አይደለም ነው። ባይሆን ማንም ያንተን ትርጓሜ ያንተ አይደለም። እኔ ጋር ፖለቲካ አትሰራም ብራዘር። ያንተን ትርጓሜ እኔ በጣም አውቀዋለሁ ሶሻል ሚዲያ። አንተ ፖለቲካ አትሰራም እኔ ጋር። እኔ ለፖለቲካ አይደለም። ያንተን ትርጓሜ ምን መሰለህ፣ አንተ ብትችል ማድረግ ያለብህ ሀጂ ሙፍቲን አላለም እንደዚህ። ሌላ እስላም ሲሞት አንድ ቀን እንደዚህ ጽፎ አያውቅም። የኦርቶዶክስ ልጅ ሲሞት ነው ይሄን የጻፈው። 4 ነጥብ። ስንት ሙስሊም ሞቷል ጽፎ ያውቃል እንደዚህ አይልም መቼ። ስለዚህ ምን እያልከኝ ነው? እኔ ድሮ ማላቀው ኦርቶዶክስ ጥላቻው ነው። ቆዮኒ ምን እያልከኝ ነው? ድሮ ማላቀው ዮኒ ማኛ። አሁን አንተ አንድ ጽሑፍ ታነብና ወይ አንድን ሰው ትሰማና ራስ ኢቫሉዌት ያደረግከውን
ያንን ነገርህን ተቀበለኝ እያልከኝ እያስገደድከኝ ነው አይደለም። ሌሎቹ ሲሞቱ እስላም ሲሞት ለምን አልጻፍም? ለምን አይጽፍም? ሀጂ ሙፍቲ አርፈዋሉ በስጋ ካልሆነ እኔ እግዚአብሔር ነፍሳቸውን ይማር ነው የምለው። ካልሆነ የእኔ ማንነት ነው ስራው እግዚአብሔር እንጂ የሆነ ማኛ አይደለም። ሀጂ ሙፍቲን ግባና ስለ ሀጂ ሙፍቲ ጸጥ ለጥ፣ እስላም ሲሞት ጸጥ ለጥ ሁሉም ይላል። ኦርቶዶክስ ሲሞት ግን አርሲ ላይ ቢታረድ ምን ቢል ምንም ደንታ የሚሰጠው ሰው የለም። ለወንድሞቻችን ለታረዱት የሚል አንድም ነገር የለም። ጥላቻው ይቁም ነው ዮኒ። ታውቃለህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበለጠ ለእስልምና ኢትዮጵያ ውስጥ ወንጌል እየሰበከ ያለ ወንጌላውያን አማኝ እንደሆነ ታውቃለህ። መረጃ ላሳይህ ከፈለክ። አንድ አሰብኩም፣ አንድ እኮ አይሰብኩም። ኧረ በጭራሽ እፎይንም ያለ እፎይ ጋር የሚቀርብ አንድ ሙስሊም አለ። ቆይ ብለሃል፣ አሁን ፎከርክ አይደለ? እኔ ደግሞ ላስረዳ። ለምን ለምን አታስጨርሰኝም ግን ዮኒ? እንዴ ኖ አልካ ስለዋሸኝ ነው። ልጨርሳ መረጃ ላቅርብ። ልጨርስ። አንዱ ራሱ ወንድማችን እፎይ ነው ይሄንን የመሰከረው። ምን ብሎ ከኦርቶዶክሳውያን ይልቅ ወንጌላውያን አማኝ፣ ኦርቶዶክስ እንደውም ለእስልምና ወንጌልን እንደማትሰብክ ማለት ነው። ከሱ ይልቅ ወንጌላውያን አማኞች የተሻለ እንደምንሰብክ እራሱ እፎይ ነው አንዱ ምስክር ሆኖ የተናገረው። ኧረ እፎይና እፎይ ይምጣና ይናገር። ይምጣ። እንዲያውም እፎይን ጥሩት። የኦርቶዶክስ ልጆች ብትገቡና ብትነግሩ ደስ ይለኛል። ምክንያቱም እኔ እስከማውቀው ሚዛናዊ የሆነ ነገር እፎይ ፊት የሚቀርብ ሙስሊም የለም። እኔ እፎይ ፊት የሚቀርብ ሙስሊም አይደለም ያልኩህ። እኔ ያልኩህ ወንጌልን ስለመስበክ እናንተ ለሙስሊሞች አሰብኩም፣ ሀጂ ሙፍቲ የሞቱ ቀን እንደዚህ አልጻፋችሁም ብለህ አልከኝ። አዎ ቋድ መጣኝ እንዳልክ ግን እዚህ ጋር ኦርቶዶክሳዊ ስለሞተ እንደዚህ ጻፈ ብለህ አልከኝ። ትክክል። እኛ የወንጌላውያን አማኞች ለእስልምና ሁሉ ጭምር ወንጌል በመስበካችን የሙስሊሞቹ ራሱ ቪዲዮ አሳያለሁ። የነሱ የጴንጤዎች አደገኛ አካሄድ ብለው በነጥብ ያስቀመጠውን ቪዲዮ ከፍቻ አሳያለሁ ማለት ነው ዮኒ። አንድ ሁለተኛ ራሱ ማነው እፎይ ከእስልምና ሃይማኖት ወደ ኦርቶዶክስ ሃይማኖት ወንድማችን እፎይ እየመለሳቸው ያሉትን የሚያስተምሩለትን አጥቶ እስቲ አንደኛ ኦርቶዶክስ ላይ ምንም የተደረገ ርብርብ የለም። እንደውም ፖለቲካውን ልስራ ብለህ የምትለው አንተ ነው ዮኒ። ኧረ በጌታ ዝም በል እንዴ! ስለ ኦርቶዶክስ ፖለቲካ 10 ዓመት ተሰርቷል። ተው ምንድን 10 ዓመት አንተ ጋር አሁን 10 ዓመት ጠየቀኝ አይደለ? የጠይቀኝ እንዴት ነው ማለት ነው? ይቅርታ ታንክ ዩ ጠየቀኝ እመልሳለሁ። አንተ ከ10 ዓመት ከሰራኸው ወንጌል 80% በላይ እየሰራው በኦርቶዶክስ ላይ 4 ነጥብ። ያ ፖለቲካ አይደለም ልትለኝ? ፖለቲካ አይደለም። በዚህ 10 ዓመት ውስጥ 80% ስሰራ በብዙ መቶ ሺዎች ማለት በብዙ ሺዎች የሚቆጠር ትውልድ ግን ወደ ጌታ መጥቷል። ፖለቲካ ነው ይሄ? ትክክል ነው መጥቷል አይደል? ወደ ጌታ መጥቷል። አይደል? እኔ ፖለቲካ የሚባል ነገር አለ። ቆይ ልንገርህ አልከኝ አይደለ? አንድ ኦርቶዶክስ በደንብ አድርጎ ስለ ጴንጤ በደንብ አድርጎ 10 ዓመት ሙሉ ጴንጤን እኝ ብሎ ቢውል ወደ ኦርቶዶክስ ለማምጣት ከባድ አይደለም። አድምጠኝ። ይኸው ሌላው ልተው ዘበነን ብቻ ዘበነን ብቻ ለምሳሌ ልውሰድልህ። ሌሎቹ ልተዋቸው፣ ሌሎቹ መምህር አልተው። ዘበነ አገልግሎት የጀመረበት እኔ አገልግሎት ከጀመርኩበት እድሜ ይበልጣል። አገልግሎትና አገልግሎት የጀመረበት ማለት ዮኒ ስብከተ ወንጌልን የጀመረበት በኦርቶዶክስ ማለት ነው። ኦኬ ስብከተ ወንጌልን ሲጀምር በቆመበት አውደ ምሕረት ላይ ሁሉ መናፍቃን፣ የማርያም ጠላት፣ ዘንዶች፣ እባቦች እያለ የሚሳደበው እሱ ነው። ጴንጤን በመሳደብ ዝና ካተረፉ ሰዎች መካከል አንዱ ዶክተር ዘበነ ለማ ነው። ጥሪ አድርጌለት ቴዲ ቤት ጥሪ አሁን አንተ ዘማርያም ዘገብርኤል ገጣማቸው ዘመሐመድ ብለህ የምትላቸው እኔ ሌላው ሙቀት አለ አትናት። እኔ አንድ ነገር ለማርያም ዘገብርኤል ሙድ አትያዝ። በስነ ስርዓት ለማርያም ነው ስሙ። አንተ አሁን በስሜ ጥራይ ነው። በስም ስትጠራ ሌላውን ደግሞ በስሙ ጥራው። ዘማርያም እኮ ነው ዘማርያም በለው።
ዘመሐመድ ለምን መሰለህ አንተን ሲጠሩ እንደሚከፋውላ ሌላውን እኔ ዘማርያም ነው ያልኩት። ሌላ ምንድን ነው ያልኩት? ዘማርያም ዘገብርኤል የምትላቸውን እያልክ ነው ያወራህ እኮ። ዘገብርኤል የሚባል እኮ ስላለ ማለት እኮ ነው። አላቅም እኔ አንተ አታውቅም ማለት እኔ ስንት ሰው ነው ጥሪ ያቀረበ? ፖለቲካ እንደዚህ ዘገብርኤል ብሎ መጥቶ የሚናገር ሶሻል ሚዲያ ለምንድን ነው ግን አይደለም። እኔ በባለፈው ዲቤት ከተደረገ በኋላ ስንት ሰው ዲቤት ጥሪ እንዳቀረበልኝ ታውቃለህ? 15 በላይ የሚሆኑ ሰዎች ኦርቶዶክሳውያን እኮ ናቸው ጥሪ ያቀረቡልኝ። በቃ በፍቅር ከዘማርያም ጋር ታወራላችሁ። ኦኬ አድምጠኝ፣ ቆይ አድምጠኝ። 15 በላይ ጥሪ የቀረበልኝ ያው አይቀጡ ቅጣት ከተቀጡ በኋላ ማለት ነው። ያ ዱርዬ ስለሆነ ነው፣ እውቀትም የለውም። እሱን ተወና አሁን ልጁ ዱርዬ ነው፣ እውቀትም የለውም። በነጠላ የተሸፈነ ኦርቶዶክስ የሚያሰድብ ወራዳ የሆነ ልጅ አውደ ምሕረት ላይ ቆሞ የሚሰብክ ሰባኪ ነው። አዎ፣ ግን ሰውን ማታለል ከባድ የሚቀድስ ዲያቆን ነው። እሺ ችግር የለውም። እኔ እሱን ልቶ እኔ እነዚህ መምህራን መምህር ዘበነ፣ መምህር ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምረትአብ፣ መምህር መስፍን፣ አንደኛው ማን ነው? ኦኬ መምህር ዘበነ፣ መምህር ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምረትአብ፣ መምህር መስፍን። አንደኛው ስድስተኛ ሰው ጥሪ ያቀረብኩለት ነበር በዚህ 10 ዓመት ፌስቡክ ውስጥ ማለት ነው። እነዚህን መምህራን 6 ናቸው። አንደኛው ስሙ ስለዘነጋሁት ነው፣ ሳስታውሰው እሰጥሃለሁ። ንጽጽር የሚሰሩትን ነው መጥራት። እኔ በፌስቡክ ላይ በነበርኩ ሳለ እኔ ቲክቶክን የማውቀው ግን ንጽጽር የሚሰሩ ነው የሚጠሩት አይደለ? አሁን ለምሳሌ ንጽጽር የሚሰራ ከሙስሊም ካልከኝ እኔ ከሙስሊም አይደለም፣ ከኦርቶዶክስም አሉ ንጽጽር። አድምጠኝ፣ ከኦርቶዶክስ እኮ ነው አሁን በመጀመሪያ የማወራው ዮኒ። አንደኛው ንጽጽር የሚሰሩት ምረትአብ ንጽጽር አይሰራም፣ ዘበነ አይሰራም። እኔ ያኔ ፌስቡክ ላይ ንጽጽር የሚባል ነገር ዮኒ፣ እኔ ንጽጽር የሚባል ነገር ያኔ አላቅም። እኔ ፌስቡክ ላይ ነው የነበርኩትኝ። እኔ ንጽጽርን ያወቅኩት ወደ ቲክቶክ ስመጣ ነው። ንጽጽሩ እነዚህን ጥሪ ያቀርብኩትኝ ዮኒ ፌስቡክ ላይ ያለው ነው። ፌስቡክ ላይ በነበርኩበትና ዩቲዩብ ላይ ቀጥታ ስርጭት እያገለገልኩ በነበርኩበት ሳለ እንደውም ኦፊሻል ጥሪ እንኳን አላርኩላቸውም። በየስብከት ውስጥ ግን ጥሪ ያቀርባለሁ ደጋግሜ ማለት ነው። እና ለመምህር ዘበነ ጥሪው ደርሶት መምህር ዘበነ የመለሰው መልስ ቪዲዮ አይተሃል ብዬ አስባለሁ። በእንትን ብታወራ በዘበነን ብታወራ እኔ ከዘበነ ይልቅ እነ ዲያቆን ያሬድ እነ ዘማርያም የተሻለ እውቀት አላቸው ብዬ ነው። እሱ ጋር ልመጣ ነው ዮኒ። እሷም ታትልኝ ከዛ ላንተ ሰጣለሁ። እነዚህን መምህራን በሙሉ ጥሪ ያቀርብኩላቸው አንዳቸውም ወፍ የለም። ወደ ቲክቶክ መጣሁ። ቲክቶክ ስመጣ አክሊል ያቀረበልኝ ተቀበልኩት። ስለ ታቦት ነው ብሉይ ኪዳንና አዲስ ኪዳን ታቦት እናውራ ብዬልኩት አክሊለም ወገቤን አለ። በአዲስ ኪዳን ታቦት እንጂ ማወራ በብሉይ ኪዳን ታቦት አላወራም ማለት በአዲስ ኪዳን እንጂ በብሉይ ኪዳን አላወራም ማለት 2 3 ነው ስልክ ራሱ እዚሁ ፔጅ ላይ ብዙ ጊዜ ተወያዩ የለ እንዴ ከአክሊል ጋር ኖ በታቦት ጉዳይ አንስታ ታቦትን ሳይሆን በሌላ ጉዳይ ላይ ብዙ ጊዜ ተወያያላችሁ። ኦፊሻል ዲቤት ያቀረበልኝ ሌላ ላይ አውርታ ነው ሌላም ላይ እንደዝም ብሎ እየገባ በማከል ለምሳሌ ተወያያላችሁ። አባለት ጽን የሚባለው እሱ ላይ ስም ተሳስቼ አባለት ጽን ያልሆኑትን የገዳሙ አበምኔት ያደረጉትን ነውር አባለት ጽን ብዬ ዘወርሃ ነሐሴ ማለት ዘወርሃ ሰኔ ስንክሳር ላይ የተናገርኩት ላይ ወንድማችን እፎይ መጥቶ በተናገረበት ላይ አኬ ዘው ብሎ ገባበት። በገድል ጉዳይ እጄን አላስገባም ብሎ ያለው አኬ ሁሉ ማለት ነው። አሁን እኮ በገድል ጉዳይ እንከራከራለን እያሉ ነው። ግን እኔ አኬ ተቀጠራኝ ተቀበልኩትኝ እና እራሱ ውድቅ አደረገው። በሁለቱም ኪዳናት ታቦት አላወራም ማለት ነው። አንድ ልደተ ቃል ሉተራውያን ታቦት ኧረ ቆይ እኔ ኦርቶዶክስን ልጨርስ። እዚህም ቤት ሉተራውያን የተባሉትንም አምጣልኝ። ታቦት በብሉይ ኪዳንና በአዲስ ኪዳን አለ ብለው በብሉይ ኪዳን አለ በአዲስ ኪዳን ታቦት አለ። አዎ ልክ ነው ኦርቶዶክስ ጋር አለ ብሎ የሚል አንድ ሉተራዊ ካመጣልኝ ሉተራውያን ታቦትን ይቀበሉ የለ እንዴ? ከተቀበሉ አምጣልኝና ከኔ ጋር አወያይ ነው ብዬ የምልህ። አይ ማወያየቱ ሳይሆን ኦርቶዶክስ ብቻ ሳይሆን ኢቭን በፕሮቴስታንት ሉተራውያንም ይቀበላሉ። ሰላም እንዴት አመሻችሁ? ከኔ ጋር ማውራት ይችላል? ጥሩ መልካም ተባረክ። እኔ እናንተ በተነሱት ጉዳዮች ዙሪያ እናወራለን። ሁላችሁንም ሰላም ብያለሁ። ሰላም
ይቅርታ አድርግልኝ። ኦኬ ዮኒዬ ይቅርታ አድርግልኝ። እሺ ቀደም እዚህ ጋር የተጠቀሱ 15 ሰዎች ያልኩ ሰዎች ነበሩ አይደል? እሱን ሳታስጨርሰኝ ይሄንንም ሳልጨርስ ነው የመጣሁት። ልጨርስና ከዛ ቀጥል። በጣም መሽቷል። እኛ ጋር ኢትዮጵያ ነኝ ያለሁትና ተኛ፣ በቃ መተኛ ትችላለህ። አይ እንደሱ ማታው አንተን ሳልወያይም አልተኛም። ለዛ መወያየት ካለበት እንዳለ እንዴ ምን ነበር ያልኩት እዚህ ቅድም ላይ በታቦት ላይ በወንበር ጉዳይ ወደ ኋላ እንደገና ልትመለስ ጽፌ ያስኩት ላይ በማዕከል አስገብተህብኝ አንተ ሀሳቤን ቆይ ብለህ ያልከኝ አለ። ወደ ቲክታክ በመጣው ሰዓት ላይ እነማን ዲቤት እንዳቀረቡልኝ እነማን እንደተቀበልኩኝ የአክሊልን ብቻ ጽፌ የልደተ ቃልን ልጽፍ ስል አንተ በማዕከል ላይ ሀሳብ አስገባብኝ። እኔ ወረቀት ላይ የምጽፈው ለዚህ ነው ማለት ነው። ወደ ቲክቶክ ከመጣው በኋላ ጥሪ ያቀረቡልኝ ኦርቶዶክሳውያን ኦኬ፣ አክሊለ ጥሪ ያቀረበልኝ ተቀበልኩት። እሱን እኮ ጨረስን እኮ ላውራበት ዮኒ አልጨረስኩም፣ ላውራበት። እሺ ፖል ገብቶኛል፣ ቀጥል። እሺ ኦኬ፣ አልጨረስኩም፣ ላውራበት። አስጨርሱኝ ያልኩት ለዚህ ነው። ቅድምም አስጨርሰኝ ብዬ ስለ አንተ በመሃል ሀሳብ አስገባ ማለት ነው። ጎ ሄድ ታንክ ዩ። ስለዚህ እዚህ እኔ በፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ ለ6 መምህራን ጥሪ አቅርቤ የዘበነ ቪዲዮ ቅድም የታየው ላይ ኦኬ፣ በስናይፐር አናትህን ነው ብሎ የሚለውን እንኳን እኮ እንዳብራራ እንኳን ጊዜ አልሰጠኸኝም። በደንብ ስማኝ፣ ቆየሁኝ በደንብ ስማኝ። ማናቸውንም ጥራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ። እሺ አውሩ አልኳችሁ እኮ። ለምንድን ነው እኔን አሁን ለማስረዳት የምትፈልገው? ላውራት አልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ። እሺ ያልኩት ወደ ገደለው ለምን አልገባ እኮ የእነዚህንም ላውራ እኮ ነው ብዬ የምልህ ላውራ ቀርጽናል። ኦኬ ሄደው እንዴ ለ6 መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው። እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብሎ አለ። አዎ ብያለሁ። ለምንድን ነው እንደዚህ ያልኩት? ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው። ቴዎድሮስ የሚባል ሳልሳዊ ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው። ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው። ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታውቅበት ታሪክ አልነበረም። ጆሲ ሾው ላይ የቀረበውን መልስ በሰጣውበት ነው። ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው። እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናትን ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን የሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና እስኪ ከእስራኤል ንጠቅ፣ በስናይፐር ረፍርፋ ትጥላለች ማለት ነው። የኛ ስላይደለ ታሪኩ የኛ ስላይደለ ማለት ነው። ዘበነ አልወያይም ነው ያለው በወቅቱ ማለት ነው። እሺ ከዛስ መጣው ከፌስቡክ ነቅዬ በሙሉ መጣው ወደ ቲክታክ። ልደተ ቃል አቀርባን ነው አክሊል ያቀረበልኝ፣ አልተቀበልኩትም። ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ። ዮኒ ደብሯል፣ ከፈለክ እወጣለሁ። አይደለም የምናውቀውን ነገር ደጋግመን የምትነግረኝ ጠየቃቸው። አልመጣሉ 15 ሰው አልመጣ ብሎ ነገር የለም። እነማን እንደሆኑ ከነ መረጃው ጭምር ማስቀመጥ እናውቃለን። አንተ አወክ ማለት እዚህ ላሉት አይነገርም ማለት አይደለም። መነጋገሩ አይመጣ የመጣል ሰው አለ። ለምን ርዕስ ይዘን አናወራ? ቪዲዮ ያሉ ናቲ አንዴ ፕሊዝ በጌታ አድምጠኝ። ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ራሱ ኤክስ አደረገው። ኦኬ ግድ የለም። ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት። መጣ አይቀጡ ቅጣት ቀጣው ማለት ነው። ጌታ ኢየሱስ ትዕቢቱን ያስተነፈሰለት የኦርቶዶክስን ትዕቢት ያስተነፈሰው በሱ ውስጥ መኩል ማለት ነው። የቤተ ክርስቲያኒቱ ላይ ያለ ትዕቢት ማለት ነው። ጴንጤ የእግዚአብሔርን ቃል አያውቁም ብለው ነበር። ዓለም አይቶታል። ኦኬ ከዛስ ደምረው አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ማነው ያ ዲያቆኑ ስዩም አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ 2 ዲቤቶች አሰረዘ፣ አንተ የምታውቀው ማለት ነው። ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ። ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ። ሬሳው ላይ ምነው ማውራት የምፈልገው አለ። ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጥ የነበረውም ሰው አሁን የገባው ሰው ነው ማለት ነው። ቪዲዮ አለኝ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ። ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው። በአብሮ አደጌ ሞት ባዝንም
ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ የአበበ ጉልላት ወንድም መሰከረ። የድምፅ ሪከርድ በዓለም አቀፍ አደባባይ ላይ በተረጋገጠ ኤቪደንስ ተረጋገጠ። ለቀሲስ ዲበኩሉ ያቀረብኩትን የዲቤት ጥሪ ዘማርያም ዘለቀን ያሰረዘው፣ የደምረውን ዘማርያም ዘለቀ አሰረዘ፣ የስዩምን ዘማርያም ዘለቀ አሰረዘ። ለምን? ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። ከዛስ የቀሲስ ዲበኩሉን እኔ ጥሪ ሲያቀርብ አሰረዘ። ዘማርያም አይደለም እዚህ ጋር ካሉት ናቲም ጨምሮ ሌሎቹ 15 የሚሆኑ ባለጭምብላሙ ሰውዬ ሁሉ ማለት ነው የደጋ ፈረስ የሚመስል ልብስ ለብሶ ተደብቆ መጣ። ጥሪ ያቀርበልኝ ማለት ነው። 15 ሰዎች ከነጭምብሉ ጭምር ነው የመጣው። አዎ ቪዲዮ አለኝ። ምንም አፍ የሚያስይዝ አይደለም። ከነጭምብሉ ጭምር መልኩ እንኳን የማይታወቅ ማለት ነው። አውሬ ነው መስሎ የመጣው። ኦኬ ከነጭምብሉ ጭምር አስፈራራው። በልብስ ነው የምታስፈራራው በእውቀት አይደለም ብሎ በሚል ላኩት። 15 ምን ይጠቅማል? ሰዓት የለም እየመሸ ስለሆነ ወደኛ ነው። ቆይ ባሩ እሺ፣ አሁን የምጠቀመውን ነገር ኤርሚያስ እኮ ሌሎቹ አያወሩ። 2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያወሩ። እኔ ልጨርስ ነው የምትለኝ። ለሌሎቹ መብት አትስጥ። እኔ እስከ መጨረሻው የምፈልገውን ታሪክ ላውራ። በተነሳው ነገሮች ላይ አወያዩኝ እያልክ ነው። አልሰማን። ወደ ገደለው ከነሱ ጋር እውቀቱ ካላቸው ሰዎች ጋር ለመነጋገር ሌላው አጀንዳውን ሌላ ጊዜ እናውራው። አንተ የምጠይቅህን ጥያቄ መልስልኝ። አንተን ማለት ነው። ይመልሱልሃል። አንተን ኦኬ ጎ ሄድ። እነዚህን ሁሉ መምህራን በ10 ዓመት ውስጥ መምህር ዘበነን፣ መምህር ተስፋዬ መቆያ፣ አቡኑን፣ ምረታብን፣ ምነመስፍንን እዚህ የተዘረዘሩት እና አክሊለ እነ ልደተ ቃል በሙሉ ያቀርቡት እነዚህ ሁሉ ዲቤት ጥሪ እየጠሩ ሲሰርዙ አስደግፈው ሲሄዱ አንዳቸውንም ቀርባችሁን እናውራችሁ ብላ አላልክም አይደል? ብያለሁ አላልክም? የምን ማሸት በደንብ ብያለሁ። ዲበኩሉ ሲሰርዘው ለምንድን ነው ኑና ቀረቡ? እንዲያውም ቪዲዮ ሁላ ሰርቻለሁ። ምንድን ነው የምናወራው? ይሄው አሁን መጨረሻው ላይ ማለት ነው የነኝም ብላ ዮኒ ማኛ ብሏል። ይሄው ይመሰክራል። እሺ መልስ መለሱልህ። ደምረውን እኔ ሙዳ ላይ ያስኩበትን ልደትን ሙዳ ላይ ያስኩ፣ ፈለገ ስለመጣ ሙዳ ላይ ያስኩ። የትኛውን ያላስኩ? እሱኛውን ብለሃል ነው ብዬ የምልህ። ለምሳሌ እኔ አሁን እየነገርኩህ ታዲያ አላልክም አትበላ። አድምጠኝ ነው በከፊል ነው ያልኩ። አሁን ለምሳሌ ምንም ዋሸት አያስፈልግም። ሙሉውን እኔ ብያለሁ። ጴንጤ ይመሰክራል እዚህ ጋር ሙሉ ጴንጤ። ለምንድን ነው ያሰረዛችሁት እያልኩኝ ዲያቆን ማን ነው የሚባለው? የእነዚህን እኮ አላልኩም ነው ብዬ የምልህ። መጨረሻ አካባቢ ላይ ያለውን ማን እንዳልክ ማን የማውቃለሁ እኮ አብረን የዛ ላይማ በፌስቡክ ነው የጠራቸው። የፌስቡክ ነው የታቀላለሁ። እሱም ብቻ አይደለም በዚህም ጉዳይ ከማን ነው ከልደተ ቃልም ጋር ጭምር በወቅቱ ስትጨቃጨቅ ነበር። አይዶ ነው። አዎ ልደትን በደንብ ነው የጠየቁት። እንዲያውም ጫው የመጣው ልደት በአንተ የተነሳ አይደል እንዴ? ተጣላል። ራይት። እኔ ግን ልክ አገል ማነው ዲቤት ጥሪ እንደሚሸሽ ተደርጎ የሚባለው ነገር ሁሉ እዚህ ጋር ከተዘረዘሩት እዚህ ጋር 4 እና ማለት 6 እዚህ ጋር 10 ማለት እዚህ ጋር 6 እዚህ ጋር 6 የሚሆኑ አይተው ነው። ኦኬ አትሸሽም አይደለ? ታንክ ዩ። ይሄን ተረዳው። አሁን ግን በተነሳው ጉዳይ ላይ በተነሳው አጀንዳ ላይ ትወያያላችሁ። እኔ ዝም ብዬ ሰዓት ይዛለሁ፣ በሰዓቱ ታወራላችሁ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን ባስተምሮ እዚሁ ዲቤት እናድርግ። በቃ ችግር የለው። አንተ ፈርተሃል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎኝ ዝም ብለህ ጩህ ከፈለክ ማለት ነው። እኔ ጠብቄ በትዕግስት ዮናስ፣ እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳየናት ምን አጨቃጨቅ? ልብ በልና ስሙን አንተ እንዳታስረኝ ታሩ ከሆነ የወንጌል አማኞች ነው። እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብህ ሮጠህ መሄድ አለ መመስከር። በምን መረጃ ሳይተላል? አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድምጠኝ። ጆን ኦስቲን ማለት አንድ ግለሰብ እንጂ እሺ፣ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ።
እንደዚህ ነው ማንጫጫችሁ ማለት ነው። መረጃ ምን ነው የምታንጫጫው? በጣም ጥሩ። በቃ መረጃ ጠይቋል፣ ሚውት አድርግ። በቃ ችግር የለውም ዮኒ፣ መረጃ ጠይቋል፣ ሚውት አድርግ። መረጃውን በቪዲዮ በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። ኦኬ እሺ፣ ሌሎች ወገኖች ኑ ኔጋ እኔ ከፍታለሁ። ቴንክ ዩ። እንዴ መረጃ እንደ የምትፈልገው መረጃ ፈላጊ አይደለም፣ እውነት የለው። እኔ ልጅ እንዳልካቸውን ለምን እንደምወድ ልንገራችሁ። ጌታን ይምሬን ነውና በቃ የነካው ነገር ለሰው አይመቸውም ማለት በቃ እሱ የሆነ ነገር ይበል እንጂ ሰው በቃ ይናደዳል። ለምን እንደሆነ ገብቷቸዋል አይደል? በጣም ነው የሚናደዱበትና እኔ ልጅ ሰሞኑን እንግዲህ ከነጻነት ወርቅነህ ህልፈት ጋር በተያያዘ እንግዲህ እንዳዘነ በጣም እንደተሰማው እንዲሁም ደግሞ እሱን ያየ የራሱን የፕሮግራም አቀራረብ ይዘት እንግዲህ አፕዴት ያደረገ እንደመጣ በጣም በሞቱ እንዳዘነ ተናገረ። ግን ከዛ ውጪ ደግሞ ነጽሽን ያጣንበት ነገር ቢኖር ሞት የሚባል ነገር ነውና ያ ነገር እንዳለ ሁላችንም አንርሳ። ዘላለም የሚባል ነገር አለ። ብቻችንን የምንጠይቅበት አድናቂ አይጠይቅልንም፣ ወዳጅ ዘመድ አይጠይቅልንም። እኛ ብቻችን ከእግዚአብሔር ፊት የምንቆምበት ነገር አለና ለዛ ነገር እርግጠኛ ሆነን እንዘጋጅ። እኔ እርግጠኛ ነኝ በኢየሱስ ክርስቶስ ነው የዘላለም ህይወት ያለው የሚለውን ነገር የራሱን ሐሳብ ተናገረ። ከዚህ ውጪ ግን ስለ ነጻነት ወርቅነህ ዴስቲኔሽን ወይም ደግሞ ወደዚህ ነው ሄደው ወደዛ ነው ሄደው የሚለውን ነገር አይደለም ያወራውና ነጻነት ወርቅነህን ስላጣንበት ሞት ነው ያወራውና ሰው ግን በቃ እንዴት የዚህን ልጅ ወሬ እንደሚጠላ ይገባኝ በእውነት በቃ ኢየሱስ ስላለ ልጅ በጣም ነው የሚጠላው። ልጁም ደግሞ በቃ አለ አይደል የራሱ የሆነ ኳሊቲ ያለው ልጅ ነው። ወይ በቃ ሰው አጨበጨበልኝ ምን አለ ተቆጣ ምናምን የሚል ፍርሃት አይነት ያለው ነገር አይደለምና ላመነበት ነገር ጨካኝ ልጅ ነውና ያ ነገሩ ደስ ይለኛልና በእውነት እኔ ረባሽ ልጅ በጣም በቃ የሆነ ጨካኝ ኮስተር ያለ ልጅ ነውና በጣም ነው የምወደው ጌታን እኔ በጣም ነው የምወደው እንዳልክንና ንገሩልኝ በዚህ አጋጣሚ ይመቻችሁ። እና ውልብልብ ያላችሁ ነገር የምትፈልጉት ፖለቲከኛና ሃይማኖተኛ የሆናችሁ ሰዎች እባካችሁ ቀዝቀዝ በሉ። እሱ ምንም ስለ ነጽሽ ዴስቲኔሽን አይደለም የሚያወራው፣ ነጻነትን እንደሚወደው ነው ያወራው። ከዛ ውጪ እሱንና እኛን ስለለየው ሞት ነው ሁላችንም ጋር ስለሚደርሰው ነገር ነው ያወራው። ይሄ ነው ያለው የአራዳ ፕላንት። ይመቻችሁ። ይሄንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንፃር ያቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም፣ አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ሆነ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው፣ ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኮ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል።
ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናትን እመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ።